ከሄርሜላ ቤት ወስደው እዚህ ቤት እንደደበቁት ዳኒ ቤት እንዳስገቡት ብዙ ነገር ሰምቻለሁ። አብራም ዳኒ ይሄ ልጅ ካልተገኘ የምን ወረቀት እንደሰበሰብክ እናወራለን አንድ ላይ። የውጭ ፕሮሰስ ነው የወረቀት የማን እንደሆነ አይታወቅም፣ ግን የውጭ ፕሮሰስ ይመስለኛል። ይሄ ነው። እንዴት ናችሁ ቤተሰቦች? እኔ አለሁ ይመስገን። እንግዲህ ዛሬ ተቻኩዬ ነው የመጣሁት፣ ምክንያቱም አብርሽ የዳኒ ቤት እንደሆነና ከሄርሜላ ቤት አስወጥተው ዳኒ ቤት ላይ እንደደበቁት ብዙ ነገር ሰምቻለሁና ሩታም አለች። ሩታ ከሰው ጋር ከምትጣላ መጀመሪያ እኔ ላጣራውና ሩታ ትመጣለች ብዬ ነውና ሩታ ታች ላይ ነች፣ ታች ላይ እየጠበቀች ነው። እዚህ ግን ያለው ነገር መጀመሪያ አጣርቼ እዚህ ከሆነ ሩታ እንደውልላታለሁ፣ አብርሽን ይዘን ወደ ሩታ ቤት እንሄዳለን ማለት ነው። ይሄ የዳኒ ቤት ነው። ቁጥሩን ተነግሮኛል ይመስለኛል። ይሄ ቁጥር ይሄ ቤት የሱ ነው። ከነ ቁጥሩ የተነገረኝ ዛሬ ነውና እዚህ እንደሆነ የሰማ ነው። እንግዲህ ሩታም ነግሬያታለሁ የዳኒ ቤት ምናምን እዛ ነው ምናምን ብያታለሁና ብቻ እዚህ ቤት እንገባና አብርሃም ካለ አብርሃም ሩታን ጠራታለሁ። አብርሃም እዚህ ካለ ማለት ነው አንድ ላይ ቤት ይዘነው እንሄዳለን። ምክንያቱም ከነሱ ጋር ሌላ ጸብ ምናምን አንፈልግም። ምክንያቱም ትናንትና እንደነገርካችሁ የክስ ወረቀት ወይም ደግሞ ክስ እንደተጀመረባቸው ሁላችሁም ታውቃላችሁና ሩታም ያንን ነገር ከማድረጓ በፊት ወይም ደግሞ ሙሉ ውሳኔ ከመወሰኗ በፊት መጀመሪያ ነገሮችን እንትን ብለን እንጂ ይህ ሁሉ መልፋት አይጠበቅብንም ነበረ። መንግስት ራሱ መጥቶ ወይም ደግሞ ህግ መጥቶ ራሱ ይሰጣል ነበር። ግን ይህ ሁሉ ነገር ከምንለፋ ወይም ደግሞ መንግስት ምን ከሚልንል ይህ ሁሉ ነገር ህግ ምናምን ከምንል ብለን ነው ዛሬ በራሳችን መንገድ ነገሮችን የጀመርነውና ብቻ ዋናው ከሄርሜላ ቤት ወስደው ወይም ደግሞ ከሄርሜላ ቤት አንስተውት ወይም እያዝናናውት ነው ምናምን እያለች የነበረው ዳኒ ቤት ደብቀውት ነውና ይሄ ደግሞ እንደዚህ የሚባል ነገር የለም። ልጁ መኖር የሚፈልገው ቦታ ነው እንጂ መኖር ያለበት ግዴታ ጠለፋ በግድ ምናምን የሚባል ነገር የለም። እና ልጁን ካገኘነው ሰላም ከማናቸውም ጋር ካሁን በኋላ እንደዚህ ሰፋጣ ምናምን የሚባል ነገር የለም። ሄርሜላን ቤት መታ ስበጠብጥ አብርሃም ቤቱ በተቀመጠበት ሰዓት ልጅን ላሳድግ ባለበት ሰዓት ቤቱ ድረስ መታ የሩታን ቤት መታ፣ ይሄ መናቅ ነው። የሩታን ቤት መታ እንደዛ እየበጠበጠች የነበረችው ፊት ሰተናት ነው። ሩታን ፊት ሰጣት ነው፣ ሁሉ ፊት ሰጥቷት ነውና አንዴ አብርሃም እጃችን ላይ ይግባና የዛኔ ምን እንደምትሆኝ እናያለን። ምክንያቱም ከዛ በፊት አቅርበንልሻል ወይም ደግሞ አብርሽን ፈልገሽ ስትመጪ ቤት ከፍተንልሻል፣ በር ከፍተንልሻል። አሁን ግን አብርሽ እጃችን ላይ ይግባና አይደለም እሱን መተሽ በአካል ልታገኙ በሚዲያ ራሱ አታዩ። እየሰማሽ ነው አይደለ? ከአንቺ ጋር ምንም አይነት ነገር አንፈልግም፣ ምንም አይነት ጭቅጭቅ አንፈልግም። አሁን እዚህ መተሽ እንደደበቅሽው እዚህ እንዳለ ብዙ ነገር ሰምቻለሁ፣ ብዙ ነገር አጣርቻለሁ። አሁንም ልጆች ነው የነገሩን። አብርሃም ሲገባ ሲወጣ እዚህ እያየ ነውና የዳኒ ቤት ሳይሆን አይቀርም የተደበቀው። ሩታ ስትጨናነቅ የሆነ ነገር ስታደርግ አይተዋት የዘፈር ሰዎች የሰፈር ልጆች እዚህ ዳኒ ቤት ሲገባ ሲወጣ እያየ ነውና እዛ ካለ አጣሩ ተብሎ ነው። እኔ ደግሞ እንደዛ ከተናገሩ በኋላ ሩታ መታ ሌላ ነገር ከምትፈጠር እኔ መጀመሪያ እንዳሉና እንደሌሉ ለማጣራት ነው እዚህ የመጣሁትና ብቻ ቤት ገብቼ ማጣራት ፈልጋለሁ። ካሉ ሰላም፣ ከማንም ጋር ጠላ የለም። አብርሃምን ይዞ ብቻ መውጣት ነው። ምክንያቱም ልጁ ታሟል፣ ምንም አያውቅም እያሉ ነው አይደለ? የዛኔ እንደሚያውቅና እንደማያውቅ ሁላችን እናያለን ማለት ነው። ዳኒ
ዳኒ ዳኒ አብርሽ አብራም እኔ ዛሬ ከዚህ ቤት እነሱን ሳላገኝ ወይ ደግሞ የሆነ ነገር ሳልፈጥር የትም አልሄድም። ወይ ይሄ በር ይገነጠላል ወይ ደግሞ ይከፍቱታል ማለት ነው። ምክንያቱም አብርሃም እዚህ ቤት እንደሆነ ብዙ ነገር ሰምቻለሁ። ከሄርሜላ ቤት ወስደው እዚህ ቤት እንደደበቁት፣ ዳኒ ቤት እንዳስገቡት ብዙ ነገር ሰምቻለሁ። ብቻ አተ ዳኒ 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 አብርሽ አብራም 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 ዳኒ ብቻ ዛሬ አንላቀቃትም። ይሄ ልጅ እጃችን ላይ ብቻ ይግባ። የበራቱ ወላልቋል። ዛሬ ይሄ ልጅ ካልተገኘ ይራሱ አተ ዳኒ 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 ይመስለኛል ይሄ ቤት ተቆልፏል። እዚህ ቤት የሆነ ነገር አለ። ወይ ሄርሜላና አብርሽ አሉ ወይ ደግሞ ዳኒ አለ። እኛ ከዛ ጀምሮ ስንመጣ ተነግሯቸው ሊሆን ይችላል ሁሉ ነገር እየሰሩ ያሉት። እኔ ደግሞ ከዚህ ቤት አልወጣም ዛሬ ዳኒ ብቻ የምን ወረቀት እንደሰበሰብክ እናወራለን አንድ ላይ። ይሄ ወረቀት ወደ ውጭ ሊወጡ እንደሆነ ነው የሚናገረው፣ ወይም ደግሞ የውጭ ፕሮሰስ ነው። የወረቀት የማን እንደሆነ አይታወቅም፣ ግን የውጭ ፕሮሰስ በአሪፍ ሰዓት ተያይተናል ማለት ነው። ሁላችሁም እንዴት እንደምትሆኑ እንገናኛለን እዛ ላይ። ይህንን ወረቀት ደግሞ ይዤው ነው ጌታ ሩታ ማየት አለባት። የወረቀት ሲጋራው የሆነ ነገር ይኖራል፣ ብቻ ቆልፎታል። ብቻ የሆነ ነገር ሳላገኝ ከዚህ ቤት አልወጣም። ይሄ የውጭ ፕሮሰስ ነው። እዚህ ውስጥ ያለው የውጭ ፕሮሰስ እንደጀመሩ ነው የሚናገረው ይሄ ወረቀት።
የማን ይሁን አይታወቅም። የአብርሽና የሄርሜላ ጀምሮላቸው ይሁን አይታወቅም። ስም አልተጻፈበትም፣ ግን ደግሞ ኤጀንሲ ምናምን ነው የሚለው። ብቻ ይሄ ወረቀት ይዤው ነው የምወጣው። እንደውም ምንም ነገር አልፈልግም ከዚህ ቤት። ይህንን ወረቀት ብቻ ከዚህ ቤት ይዤ እወጣለሁ። ከዛ በኋላ ደግሞ ምን እንደሚሆን እናያለን። ይመስለኛል በዚሁ አጋጣሚ አብርሽና ሄርሜላ ከሀገር ሊወጡ ነው። አብርሽና ሄርሜላ ከሀገር ሊወጡ እንደሆነ ነው የገባኝ። ይህንን ወረቀት ደግሞ ቀጥታ የት ይዤው እሄዳለሁ? ሩታ ጋር ይዤው እሄዳለሁ ማለት ነው። ይህንን ፍለጋ እግሯ ላይ መውደቃቸው አይቀርም። ይህንን ፍለጋ ተመልሰው መምጣታቸው አይቀርም። ብቻ ይህንን ወረቀት ይዤ እወጣለሁ። ግን ደግሞ ያ በር ዝግ ነው። የዚህ በር ምክንያት ብቻ ማወቅ እፈልጋለሁ። የበር የዘጉበት ምክንያት ነው ያልገባኝ። ይህ መሰር የሆነ ልጅ ብዙ ነገር የሚሰራው ታውቁታላችሁ። ጸባዩ እኔ ባልነገራችሁ እንኳን ምን እንደሚሰራ ጠንቅቃችሁ ታውቁታላችሁ ሁላችሁ። ግን ደግሞ ይህ ሳላስተካክለው ምንም ሳያላደርገው ይመጣሉ። የዛኔ ምን እንደሚሆን እናያለን። ሁላችን ገና ገነጣጥለላሉ ቤትህን። እንዴ የሰው ልጅ በግዴታ ትዳር በግዴታ ህይወት አለ እንዴ? ልጁ ካልፈለገ እኮ ይሄ ልጅ አሁን በቃ ይሄ የውጭ ፕሮሰስ የአብርሃም ከሆነ ሳይፈልግ በግዱ ነው የሚወስዱት። ሳይፈልግ በግዱ ነው ሌላ ቦታ እየወሰዱት ያሉት። ብቻ ይሄ ልጅ ሳይፈልግ የትም የሚሄድበት ምክንያት የለም። በግልጽ መጥቶ ሩታ ከአንቺ ጋር አልሆንም፣ ከአንቺ ጋር መሆን አልፈልግም ካለ ማንም የሚያስገድደው የለም። ከኔ ጋር ካልሆንክ ብለው አታውቅም፣ አትኖርም። ከሁላችሁም ጋር እንተዋወቃለን። እሷም ታውቀዋለች፣ እሱም ያውቃታል። ግን ደግሞ እዚህ ጋር በግዴታ ነው እያደረጉት ያለው ነገሩን እንዳለ በግዴታ ወይም ደግሞ ልጁ በግዴታ የሚኖርበት ነገር የለም። ልጁ ፈልጎና ፈቅዶ የሚፈልገውን ህይወት ከሆነ ይኖራል። ፈልጓቸው ከሆነ ወይም ደግሞ ሄርሜላም ፈልጓት ከሆነ ማለት ነው። ግን ደግሞ ካልፈለገ የሚኖርበት ህይወት የለም። ጠልፈውት በግዴታ ወስደውት እሱ በማያውቅበት ሁኔታ ንፋስ ልውሰድ ብሎ በወጣበት ነው ልጁን አግኝተውት ይዘውት ወደ ሄርሜላ የወሰዱት። ንፋስ ልውሰድ ባለበት ሰዓት ማለት ነው። ልጁ በግዴታ ይሄ እኮ ህይወት ነው። ልጁ ራሱን ያውቃል፣ ምን ማድረግ እንዳለበት ያውቃል። እንደዚህ ደግሞ ከሆነ ልጁ ማንም መጥቶ ዛሬ የፈለግከውን አድርግ ወይም ደግሞ እኛ የፈለግነው ታረጋለህ የሚባል ነገር የለም። ልጁ ህይወት አለው፣ ትዳር አለው፣ ከልጁና ከሚስቱ ጋር መኖር ነው የሚፈልገው። ያንን ደግሞ ልታደርጉለት ወይም ደግሞ ልፈቅዱለት ዝግጁ አይደላችሁም። በነገራችሁ ላይ ማናችሁ ምንም አያገባችሁ። ሚስቱ ከፈቀደች ሚስቱ ታረጋለች ይሄንን ነገር። ግን ደግሞ ሄርሜላ ሚስቱም አይደለሽ ምኑም አይደለሽም፣ አትተዋወቁም። ገና ለገና ይሄ አንድ ቀለበት አረገልኝ ብለሽ እሱም ወልቋል። ቀለበትም የለሽም ምንም ይሄ የምትተማመኝበት ወይም ደግሞ አብርሽ ባሌ ነው የምትይበት ነገር የለሽም። ስለዛ ልጁን በግዳችሁ የምታደርጉበት ወይም ደግሞ በግዳችሁ ሳይፈልግ በግዱ የምትወስዱበት ምክንያት የለም። እንደውም እኔ በመጣሁበት አጋጣሚ እናንተን እንኳን ባላገኝ ያብር አላውቅም፣ ሌላ ነገር ኖሮት መኝታ ቤቱ ይሁን አላውቅም፣ ዝግ ነው ያበራ ይመስለኛል። መኝታ ቤቱ ነው ቢኖሩ እንደዚህ ወይም ደግሞ በሩ እንደዚህ ሲጮህ ሲገነጠስ ሲሞክር ቢያንስ ይወጣ ነበረ። ግን ደግሞ ያ መኝታ ቤቱን ቆልፎት ይሄዳል። ግን ደግሞ በመጣሁበት ሰዓት ይህንን አሪፍ መረጃ አግኝቻለሁ። ይህንን መረጃ ቀጥታ ወስጄ ለሩታ ሰጣታለሁ። የዛኔ ደግሞ ምን እንደምትሆኑ ሁላችሁም እናያለን ማለት ነው። ይህንን ይመስለኛል እኔ ለአብርሽ እንደጀመራችሁለት ግልጽ ነው። ምክንያቱም ከዚህ በፊት ከሩታ ጎን ሆነ እናውቃለን። ምንም የውጭ የመሄድ ሀሳብ ወይም ደግሞ ውጭ የመውጣት ሀሳብ እንደሌለህ ማለት ነው። ብቻ ከማናችሁም ጋር እንገናኛለን። ፍርድ ቤትም ከፈለጋችሁ ፍርድ ቤት እንገናኛለን። ሌላም ቦታ ከፈለጋችሁ ሌላም ቦታ ከፈለጋችሁ፣ ጸብም ከፈለጋችሁ ጸብም፣ እኛ በነገራችሁ ላይ በሁሉም ዝግጁ ነን። በመጣሁበት አጋጣሚ ይሄንን ወረቀት ወይም ደግሞ ይሄ የውጭ ፕሮሰስ አግኝቻለሁ። ከማናችሁም ጋር ምንም ነገር አንፈልግም። እንደውም እኔ እንደወሰድኩት ወይም ደግሞ ይሄንን ወረቀት እኛ ጋር እንደሆነ እንድታቅ በዚህ ጽፌልህ ማን እንደወሰደው ጽፌልህ ይሄዳሉ ማለት ነው።
ይሄ ወረቀት ይመስለኛል ባዶ ነው። ወረቀት ባዶ ነው። ራሱ መጥቶ ብቻ እኔ የምፈልገውን አግኝቻለሁ። ዋና መረጃዬን አግኝቻለሁ። ይሄ ደግሞ ሄጄ ለሩታ ሰጣታለሁ። ከዛ በኋላ በዚህ ምክንያት ቤት ላይ መታችሁ እንደ ድሮ እግሯ ስትንበርክካችሁ ትወስዳላችሁ ማለት ነው። ድሮ እንደምታረጉት ሩታ መታችሁ እንደምትመጠመጡት አሁንም ለዚህ ወረቀት ስትሉ መታችሁ ትርመጠመጣላችሁ ማለት ነው። እና ካሜራማን ዋና ነገር ነው ያገኘነው። ስለዚህ ይህን ወረቀት ይዘን ለሩታ እንሰጣታለን ማለት ነው። እኛ ማን እንደሆንን ወይም ደግሞ ምንም ማድረግ እንደምንችል በዚህ ትረዳላችሁ ማለት ነው። ምክንያቱም ምንም ነገር እንደማይከብደን ማለት ነው።